ሰላም እንዴት ሰንብታችኋል? ውድ የቢዝነስ ተራ ሚዲያ ተከታታዮች በያላችሁበት ሁሉ መልካም። በዛሬው ዝግጅታችን ወርቅ መጠቆሚያ ማሽን በቅናሽ ዋጋ የምታገኙበትን ማሽን ይዘንላችሁ መተናል። ታዲያ ይህንን የምትመለከቱት ማሽን እንዴት አድርገን ነው ወርቅ የምንፈልግበት የሚለውን ሙሉ መረጃ ዛሬ ወደ እናንተ የምናደርስ ይሆናል። በዋነኝነት በዛሬው ዝግጅታችን አራት መሰረታዊ ጥያቄዎችን ስለዚህ ማሽን በተመለከተ ወደ እናንተ እናደርሳለን። የመጀመሪያው የሚሆነው ይህንን የምትመለከቱት ወርቅ መፈለጊያ ማሽን በምን መልኩ ነው ወርቅ የሚፈልገው የሚል ሲሆን፣ በሁለተኛ ደረጃ ደግሞ የምንጠቀመው ባትሪ ምን ያህል ጊዜ ያቆየናል በአንድ ፉል ቻርጅ የሚለው ነው ያለን በሁለተኛ ደረጃ። በሶስተኛ ደረጃ ደግሞ ይሄን የምትመለከቱት ማሽን ዋተር ፕሩፊንግ ሲስተም አለው ወይ? ምክንያቱም ወርቅ ከተማ አካባቢ ብቻ ሳይሆን ወደ ገጠራማ አካባቢ ሄድን ስለምንፈልግበት ከዝናብ ጋር ንክኪ በሚኖርበት ጊዜ የመዛግ ባህሪ ያለው ወይስ የለውም የሚለውን መረጃ ወደ እናንተ እናደርሳለን ማለት ነው። በአራተኛ ደረጃ የሚሆነው ደግሞ ወቅታዊ ገበያው ምን ይመስላል የሚለውን መረጃ ወደ እናንተ እናደርሳለን። ታዲያ የቢዝነስ ተራ ሚዲያ እንደነዚህ አይነት ጠቃሚ መረጃዎችን ወደ እናንተ ሲያደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆይናለን። መልካም ቆይታ። ታዲያ ይህንን ማሽን ቅድም ያነሳናቸው አራት ጥያቄዎችን እየመለስ ነው ከእናንተ ጋር ቆይታ የምናደርገው ማለት ነው። እና ይህን የምትመለከቱት ማሽን ከስሙ ስንነሳ X5 የሚባል ሲሆን ምንድነው ዲቴክት የሚያደርገው ያላችሁኝ እንደሆነ በመጀመሪያና በዋነኝነት ያው ወርቅ ዲቴክት ያደርጋል። ሶስት አይነት ሞድ አለው። የወርቅ አለው፣ ኦል ሜታል ማለት የምንፈልገው አይነት ሜዳል ለምሳሌ አይረን ሊሆን ይችላል፣ ሲልቨር የተለያዩም ሊሆን ይችላሉ። በሶስተኛ ደረጃ ደግሞ ይሄ ጠገራ ብር ወይም ደግሞ ኮይን የሚባል ነው ማለት ነው። ብዙዎችም በስልክ እየደወላችሁ ከክፍለ ሀገር የድሮ ብር በአፄ ኃይለ ሥላሴ ሊሆን ይችላል ከዛ በፊት የተሰሩ ሳንቲሞችን ለመለየትም ስትፈልጉ ከምን እንደተሰሩ ለመለየትም ስትፈልጉ በዚህ ማሽን መለየት እንደምትችሉ ኦሬዲ ማሽኑ የሚያሳየው ማለት ነው። 12 ጊጋ ሄርዝ ፍሪኩዌንሲ ያለው ሲሆን ይሄ ደግሞ ኦሬዲ የምንፈልገውን አይነት ወርቅ ደቃቃ ቢሆን መጠኑም የመለየት አቅም ያለው ነው። ይህ ምን ማለት ነው? የትኛውም አይነት የወርቅ መጠን አነሰም ተለቀም ያው የመለየት አቅም አለው ማለት ነው። 12 ጊጋ ሄርዝ ማለት በቃ የትኛውም ደቃቃም ቢሆን ወርቅ የመለየት አቅም አለው ማለት ነው። ሌላ ደግሞ ይሄን የምትመለከቱት ማሽነሪ ኦልሞስት 1 ኪሎ ግራም የማይሞላ ስለሆነ ከቦታ ወደ ቦታ በምንፈልግበት ጊዜ ማንቀሳቀስ እንችላለን እና ይሄንን እንደምትመለከቱት ማሳጠርና ማሳነስም እንችላለን። አንዳንድ ጊዜ ማሽኖች ሳይዛቸው ባነሰ ወይም ደግሞ ጥራታቸው ያን ያህል ካልሆነ ወርቅ ሳይዝ ማተር ያደርጋሉ ማለት ነው። ይህንን ግን 12 ጊጋ ሄርዝ የሚያክል ፍሪኩዌንሲ ስላለው በጣም ደቃቃ የሆነ ወርቅም የመለየት አቅም አለው። እና ሌላ ደግሞ ምን አይነት ፊቸር አለው ያላችሁ እንደሆነ ቪዲዮ ላይ እንደምትመለከቱት ማታ መፈለግ ስንፈልግ እንኳን ይሄንን ባክ ላይት ስላለው ኦሬዲ ኋላ አሳያችኋለሁ። ይሄንን ባክ ላይት ስላለው ጨለማ ላይ ይሄንን ማሽን ልንሰራበት እንችላለን ማለት ነው። ሌላ ምንድነው ይሄን የምትመለከቱት ማሽን ከቦታ ወደ ቦታ እያንቀሳቀስን ልንጠቀምበት ስለምንችል 1 ኪሎ ግራም የማይሞላ ክብደት ያለው ነው ማለት ነው። እና እንደምትመለከቱት የሚተጣጠፍ ሲሆን ያው ሙሉ ሲዘረጋ እስከ 1 ሜትር ከ10 ሴንቲሜትር ሊሄድ ይችላል። ያው ሲታጠፍ ደግሞ እንደምትመለከቱት በጣም ትንሽ ነውና ጀስት ለፕራይቬሲያችን ወይም ደግሞ ለደህንነታችን በማያጋልጥ መልኩ ከቦታ ወደ ቦታ እያንቀሳቀስን ልንሰራበት የምንችልበት ማሽነሪ ነው ማለት ነው። እዚህ ላይ ግን ትልቁ ነገር ማወቅ ያለባቸው ውድ ተመልካቾች እነዚህ ማሽኖች ሚኒ ማሽኖች ናቸው። በእጅ ልንሰራባቸው የሚችሉ ማሽኖች ናቸውና በጣም ፓወርፉል ናቸው። አንዳንድ ጊዜ ያለ ምንም ማሽነሪም ወርቅ ልናገኝም እንችላለን ጀስት ኖርማል ትራዲሽናል በሆነ መንገድ። ግን እነዚህ ማሽኖች ግን በምንይዝበት ጊዜ ወርቅ የማግኘት ፕሮባቢሊቲያችን ወይም ደግሞ እድሉን የማስፋት በጣም ከፍተኛ ሚና የመጫወት ባህሪ ያላቸውና ሌላ ደግሞ ምን አይነት ፊቸር አለው ያላችሁ እንደሆነ እንደምትመለከቱት ባትሪ ያለው ይሄን አንዴ ፉል ቻርጅ ለማድረግ እስከ 4 ሰዓታት ሊያስፈልገን ይችላል። አንዴ ፉል ቻርጅ ካደረግን ግን እስከ 30 ሰዓታት የሚያክል ሊያስጠቅመን ይችላል። አንዳንዴ እስከ 40 ሰዓትም ሊሄድ ይችላል ማለት ነውና ተጨማሪ ዋተር ፕሩፊንግ ሲስተም ስላለው ውሃ ውስጥ ያለው ወርቅም ለመፈለግ ስናስብ እንኳን ይሄንን ማሽን ውሃ ውስጥ አስገብተን ወርቅ ልንፈልግበት እንችላለን ማለት ነው። ለምሳሌ ክረምት ዝናብ በሚዘንበት ጊዜ አፈር ወደ ወንዝ ያለበትን አካባቢ ስለሚሄድ እዛ ወርቅ የመገኘት እድሉ በጣም ከፍተኛ ነው። ታዲያ ይሄንን ማሽን እንዴት ነው የምንጠቀመው? እንዴት ነው ወርቅ እንዲፈልግ የምናደርገው ያላችሁኝ እንደሆነ ኦሬዲ አሁን እየፈታው አሳያችኋለሁኝ። እነዚህ ፓርቶቹ መጀመሪያ ላብራራላችሁ። ይሄንን ፔዳል ወይም ደግሞ ኮይን ይባላል። ይሄንን ወርቅ ያለበትን አካባቢ ሴንስ በማድረግ እዚህ ጋር ያለውን የወርቅ መጠን ምን ያህል እንደሆነ ክብደቱ፣ ኮንዳክቲቪቲው ኤቭሪቲንግ ነገር በዲጂታል በቁጥር መልኩ የሚነግረን ማለት ነው። ለምሳሌ ይሄ የምናገኘው የወርቅ መጠን በጣም ሳይዝ በጣም ትንሽ ከሆነ እዚህ ጋር የወርቅ መጠን ምን ያህል ትንሽ እንደሆነ እዚህ ይነግረናል ማለት ነው። ያገኘነው ወርቅ ወይም ደግሞ ቆፍረን ልናገኘው ያሰብነውን ወርቅ መጠን እዚህ ጋር ያለው ቁጥር በጣም ትንሽ ከሆነ ያው የወርቅ መጠን በጣም ትንሽ ነው ማለት ነው። እዚህ ጋር ያለው ቁጥር በጣም ከፍ ባለ ቁጥር ደግሞ የምናገኘው ቁጥር ወይም ደግሞ
ማሽኑ ዲቴክት ያደረገውን የወርቅ መጠን በጣም ከፍተኛ ሳይዝ ያለው ነው ማለት ነውና እና በዚህ መለየት እንችላለን ማለት ነው። ሶ ይህንን ማሽን በመጀመሪያ ደረጃ የምናየው ቻርጅ አደራረጉን ነው ማለት ነው። ሶ ቻርጅ ስናደርገው እንደ ኖርማል ሞባይል ቤት ሂደን ቻርጅ ማድረግ እንችላለን። ባትሪው እዚህ ጋር ሲልድ ነው፣ አይወጣም። ቻርጀሩን ደግሞ ይሄን እንደምትመለከቱት ማንኛውም ሞባይል ቻርጅ የምናደርግበት የቻርጀር አይነት ነው ያለውና ቀጥታ ሶኬት ጋር በመሰካት እዚህ ጋር አምጥተን ቻርጀሩን እንሰካዋለን ማለት ነው። እና ይሄንን ካደረግን በኋላ ይሄንን ማሽን ለ4 ሰዓታት ፉሊ ቻርጅ መሆን አለበት። ይሄንን ማሽን 3 አይነት ሞድ አለው ብያቸዋለሁ። አሁን ጎልድ ሞድ አድርገዋለሁኝ። ያ ጎልድ ሞድ ማለት ወርቅ ብቻ እንዲፈልግ ሌሎች ሜታሎች ሲያገኝ ዝም እንዲል ወርቅ ሲያገኝ ብቻ እንዲጮህ ነው የምፈልገውና ጎልድ ሞድ ነው የማደርገው ማለት ነው። እና እንደምትመለከቱት አሁን ኦሬዲ ታይት ወርቅ ጎልድ አለ። አሁን ያው የእጄን ቀለቤት እዚህ ያመጣለሁ ማለት ነው። ያቺት አይደለ በጣም ይጮሃል ማለት ነው። ያቺት አይደለ በጣም ይጮሃል ማለት ነው። ይሄ ስናረገው ድምፁን እየቀነሰ ይሄዳል ማለት ነው። ድምፁን እየጨመረ ይሄዳል። ምናልባት እዚህ ጋር ምንድነው ወርቅ የሚፈልግበትን ዳይሜንሽን ወይም ደግሞ ሳይዝ ለመጨመር ስንፈልግ እዚህ ጋር ሴንሲቲቪቲ እንጨምራለን። ሴንሲቲቪቲ ጨመረን ማለት ከሩቅ ያለው ነገር ሴንስ አድርጎ እንዲነግረን ማሽኑ የምናዝበት ነው ማለት ነው። ሴንሲቲቪቲ ስንቀንስ ደግሞ ምንድነው የሚያደርገው? ጀስ በቅርብ ያለውን የወርቅ መጠን እንዲፈልግ ነው የምናደርገው ማለት ነውና በዚህ መልኩ የምንፈልገው ዳይሜንሽን ማስረዘም እንችላለን፣ ማሳጠርም እንችላለን ማለት ነው። አንዳንድ ጊዜ ምንድነው ሴንሲቲቪቲ በጨመረ ቁጥር ዲቴክት የሚያደርግበትን ዲስታንስ ስለሚጨምር ማሽኑ በጣም የጮህ ሊያስቸግረ ስለሚችል ዳይሜንሽን ወይም ደግሞ ዲቴክት የሚያደርግበትን ዲስታንስ መቀነስ ይኖርብናል ማለት ነው። እዚህ ላይ ደግሞ አንዳንድ ጊዜ ምንድነው ለምሳሌ ወርቅ በምትፈልጉበት ጊዜ ምናልባት ወርቅ በምትፈልጉበትን ቦታ በሚስጥር መያዝ የምትፈልጉ ከሆነ ሰው እንዳይሰማችሁ ይህን ማሽን በሚጮህበት ጊዜ ሌላ ሰው እንዳይጠራባችሁ የምትፈልጉ ከሆነ ኤርፎን ሰክታችሁ ያለምንም ድምፅ ለሰው ሳትረብሹ ወይም ደግሞ ሳይነቃባችሁ ወርቅን መፈለግ ትችላላችሁ። ወርቅ በምትፈልጉበት ጊዜ እንኳን ወርቅ ስታገኙ ይህንን ማሽን ይጮሃልና ምናልባት አብራችሁ ያለ ሰው ላታምኑ ትችላላችሁ። ወይም ደግሞ ሌላ ነገር ለደህንነታችሁ የሚያሰጋ ነገር በምታይበት ጊዜ አንዴ ወርቅ የት እንዳለ ካወቃችሁ በኋላ በምትፈልጉበት ጊዜ መታችሁ ወርቁን ትቆፍሩታላችሁ ማለት ነው። እና እንደምትመለከቱት ከ1 ኪሎ ግራም የማይበልጥ ክብደት ያለው ነው። ቁመቱ ደግሞ ኦሬዲ ቢያንስ ይሄንን ብናስረዝመው ከ1.10 ሜትር የማይረዝም ማሽን ነውና ይሄን የምትመለከቱት አንድን ማሽነሪ በቅናሽ ዋጋን ገዝታችሁ ወርቅን መፈለግ ትችላላችሁ ማለት ነው። እና ወደ ተመልካቾች ትራዲሽናል ወይም ደግሞ ባህላዊ በሆነ መንገድ ያሁሉ አፈርን ተሸክማችሁ ወንዝ ጋር ሄዳችሁ አጥባችሁ ወርቅ ላታገኙ ሳታቁ ያሁሉ ከለፋችሁ በኋላ ባዶ እጃችሁ ከምትመለሱ እንዴ ኦሬዲ ስራውን መግባታችሁ ካልቀረ ይሄንን ማሽን በቅናሽ ዋጋ ገዝታችሁ ያው እድሉም ተጨምረበት ያው ደህና የሆነ ገንዘብ እንደምታገኙ ባለሙሉ ተስፋ ነኝ ማለት ነው። እና ይሄንን ማሽን እንደምትመለከቱት ኦሬዲ ያን ያህል ውስብስብ ነገር የለውምና ለአጠቃቀሙ ምቹ ነው። ማንም ሰው በሚረዳው መልኩ ዲዛይን የተደረገ ስለሆነ የሚያስቸግራችሁም አይመስለኝም። እንደ ልክ ከፍ ያሉ ማሽነሪዎችን ውስብስብ የሆነ ነገር የለውምና በቀላሉ ይሄንን ማሽን ገዝታችሁ አሪፍ የሆነ ቢዝነስ መስራት ትችላላችሁ ማለት ነውና ይሄንን ይመስላል። ስለዚህ ማሽን እንግዲህ ወደ ተመልካቾቻችን የወርቅ መፈለጊያ ማሽን መግዛት ለምትፈልጉ እስክሪን ላይ ባለው ስልክ ደውሉልኝ። ለሚኖራችሁ ጥያቄዎች ደግሞ ሰፋ ባለመልኩ በስልክ ደውሉልኝና እኔ ያለው ነገር ኦሬዲ በተቻለ መጠን ለማብራራት እሞክራለሁኝ። ይሄንን ማሽን ምን ያህል ነው ዋጋው ያላችሁ እንደሆነ አሁን ባለው ወቅታዊ ገበያው ከና 1 አመት ዋስትና ማለት ነው 135,000 ነው ወቅታዊ ገበያ ማለት ነው። ዛሬ የነበረው ፕሮግራም ይሄን ይመስላል። ደህና ሰንብቱ። ቴንክ ዩ ሶ ማች